ለምን አትረጂኝም? አሁን ይኸውልሽ በክፋት እንለያይ እኮ አይደለም የምሄደው ለስራ ነው። መጥቶ ትሰማኛለህ ሚኪያስ? እኔ ታላቂና ካከብረሃለሁ፣ ግን ደግሞ እማይሆን ሀሳብ ስታመጣና እንደዚህ አይነት ነገሮችን ልቀበል አልችልም። ገባ? መቅረት ካለብህ ትቀራለህ። መቅረት ካለብህ ሳይሆን መቅረትም አለብህ። ገባ? ዙሪያ ላይ ያለን ሰዎች ያስብ። ብዙ ኃላፊነት ያለብህ ሰው ነህ። እንደዚህ አይነት ውሳኔዎች ስለምን እንደገባ ካላውቅም ከዛ ባለፈ የትኛው የቤተሰባችን ብዙ ቤተሰብ እንዳለው ሰው ምናምን ትሆናለህ እንዴ? እኔ ከአንድ እህት ውጭ ሌላ እህት አለቅ? እኔ ስለማን ጥለህ ነው የምትሄደው? ከዛ ባለፈ ደግሞ ቤተሰቦችን አንተ እኮ በጣም ብዙ ኃላፊነት ያለብህ ሰው ነህ። ይህን ነገር ለአንተ መናገር አይጠበቅብኝም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በአዲስ ነገር መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ነገር ያው እዚህ ጋር ሻንጣ ያለች ምን አለ መሰላችሁ፣ ሰሞኑን ቲቪ ደርሶኛል እና ባልታሰበ መልኩ ወደ ውጭ ሊሄድ ተገድጃለሁኝ ማለት ነው። እና እህቴንም ጓደኞቼንም ልሰናበታቸው ነው የመጣሁት። እንደዚህ ፏፈሽ ያልኩት የት ሊሄድ ይመስላችኋል? ሀገር ውስጥ አይደለም ከሀገር ውጭ ነው። እና እህቴንም እየጠበቅኳት ነው ይመስለኛል። ከአብርሽ ጋር አንድ ላይ ናቸው እና አንድ ላይ ተያይዛችሁ ነው ያልኳቸው። እና በሚያሳዝን ሁኔታ ትንሽ መርዶም ላሰማችሁ ነው የመጣሁት። ከሶሻል ሚዲያውም ደረቅ ነው። ውድ ቤተሰቦቼ እናንተም ከዚህ በኋላ እኔን አታዩኝም ማለት ነው። ውጭ እንደሄድኩኝ ቀጥታ ስራ ላይ ነው የምገባው ማለት ነው። እና በጣም ብዙ ስኬቶች ስለተሳካልኝ በዚሁ አጋጣሚ ሁላችሁም የበኩላችሁን እንድትጸልዩልኝ እና እህቴንም ደግሞ ዛሬ እንዴት እንደምሰናበታት አላውቅም። በጣም ውስጤ እየደበረኝ ነው ቻው ብያት መሄደው። ቤተሰቦቼን ተሰናብቼ ነው የመጣሁት እና ምን አለ መሰላችሁ፣ ያው አንዳንድ ሰዎች ቅር ሊላችሁ ይችላል። ጓደኞቼንም እሷንም ትቼ በመሄድ ከዛ ደግሞ ሲቀጥል ሶሻል ሚዲያውን ደግሞ በተለይ በመራቂ ሊደብራችሁ ይችላል። እንዳይደብራችሁ ዋስትና እህቴን አስቀምጬ ነው የሚሄደው እና ሄርሚንም ጠርቻት አለውኝ። ተጠብቃት ወይስ ሂድባት ግራ ገብቶኛል ብቻ። እና እያያችሁት ነው አይደለ? በዚህ አይነት መልኩ አልነበረ መለየት የነበረብኝ። በእርግጥ አሳውቂያቸው ምን ያህል ጊዜ ምናምን ሰጥቻቸው ነበር መሄድ የነበረብኝ፣ ግን አስቸኳይ ነገር ስለገጠመኝ ነው እና እህቴን ለመሰናበት ተገድጃለሁ ማለት ነው። እና ሰሞኑም ደግሞ እንደዚህ ከመሆኗ አንጻር ትንሽ ሊደብራት ይችላል። አብርሽም እንደዛው እንደሚደብረው አውቃለሁ። የራስሽ ላብ ለራስሽ ነው። ተረዳሽኝ? የራስ ነገር ለራስ ነው። እኔ ሄርሜላ የሆነ ነገር እንዲገጠመኝ ብትለኝ አብረን ነው አይደል? ስጋዬ ነው አይደል እንዴ? መቸገር አይደለም። አንድ ሰው እኮ በህይወቱ ሊቸገር ይችላል አይደል እንዴ? አንተ ብቻ አይደለም እኮ የሚቸገረኝ፣ እኔም ሊቸገረኝ ይችላል። አንቺ እንደ እህትነትሽ እኮ መደሰት አለብሽ። ይኸውልህ ሚኪያስ፣ እኔ አስደሳች ዜና የሚሆንልኝ የሚችለው ሄርሜላ ወንድም እንግዲህ ከሀገር ልወጣ ነው። ሄርሜልዬ ሰላም ሆኒ የስንበት እንግዲህ ቀኔ ነው እያለ ነው። ሻንጣውንም እንግዲህ ያው አዘገጃጅቶ ሻንጣው በጣም ይካበዳል። ካሁን በኋላ እኔን አታውን የሚል አይነት ነው መልእክት ለሶሻል ሚዲያው እያስተላለፈ የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። በዚህ አጋጣሚ ሶፋም ከነብም እንደዚያው የምትፈልጉ ልጆች ወይ አልባሳት ሶፋውን ብቻ ገዝታችሁ አልባሳት እንደዚህ ቆሻሾች ምናምን እንዳይመጡባችሁ የምትፈልጉ ሰዎች፣ እንደውም የጠረጴዛዎች ግዛዞች እንደዚህ የምትፈልጉ ሰዎች እንግዲህ ትዕዛዝ ለጎጃም ማስቀመጥ ትችላላችሁ። እንዲሰራላችሁ አደርጋለሁ አዲስ አበባ ማለት ነው። እና እንዴት ናችሁ ቤተሰቦች? ደህና ናችሁ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ላይክ እያደረጋችሁ እስኪ 11,000 ያስገቡኝ ማለት ነው። እኔ ለምን እንደው አላውቅም። ቻናሌን እንግዲህ ብቻ አልሐምዱሊላህ እህቶቼ ማለት ነው መሞከሩ አይከፋም። ግን በዛው ልክ ምቀኛዋ ሲዱ በዛው ልክ ሆነ። እኛ ምቀኝነታችን ነው እንደዚህ ሆነን የቀረ ነው ማለት ነው። እውነት ለመናገር በተሰለፍንበት ጊዜ ኮርተን የማንመለሰው ለዚህ ነው። እኔ አላውቅም ብቻ አንዱ ሊበላ አንዱ ግብገባ የሆነ ነገር ሆኖብናል። አላህ ይድረስልን። እና ምን ልላችሁ ፈልጌ ነው፣ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ገጨት አድርጉት። አመሰግናለሁ። ላይክ 11,000 ጋይስ ሌዝጎ ብለናል። እና እንግዲህ የሄርሜላ ልጅ እንግዲህ ከሀገር ልወጣ ነው ካሁን በኋላ እኔን አታውኝ የሚል አይነት ነው ሀሳብ እየሰጠ ያለው። እኔ እንድጠፋም አልፈልግም። እዚው ሶሻል ሚዲያ ላይ እያየንክ እንድታድግ ነው የምንፈልገው። እንግዲህ ሄርሜላ ትልቅ ወንድሜ ነው፣ አከብርሃለሁ፣ ታከብረኛለህ። እኔ ያለው
እኔ እያለሁ ሄርሜላ ባለስራይቱ ባለገንዘቧ እያለሁኝ የትም አትሄድም፣ ከመኪና መኪና ከቤት ቤት እገዛልሃለሁ የትም አትሄድም እያለችው፣ እሱ ደግሞ ለስራ ነው ብሎ እሱ ግን የሚሄደው የትምህርት ሰርኬ ምንድን ነው የሚባለው ዲግሪውን የሚክን እንግዲህ ሁሉን ነገር ጨራርሶ ሊሆን ይችላል። ካለበት ውጭ ላይ ሊማር ይችላል። እንደገና ሌላ ቦታም ደግሞ ሊማር ስለሚችል መሰለኝ እንግዲህ አላውቅም። ለስራ ከሆነ ጥሩ ነው። ማናጀርነት ሊሆን ይችላል፣ ዶክተርነት ሊሆን ይችላል፣ መምህራንነት ሊሆን ይችላል። እንትን ደግሞ ይሄ ምንድን ነው የሚባለው አምጡልኝ ኢንጂነር ሊሆን ይችላል። ብዙ ነገሮች አሉ በስራ ዘርፍ ላይ እና ምናልባት እንግዲህ ዲግሪውን ተቀብሎ ይሄ ወንድማችን እንግዲህ ልክ እንደኔ ቤተሰቦች የኔ ቤተሰቦች አሁን እንግዲህ ጨራርሰው ከካናዳ አዲስ አበባ ነው ስራቸው። ተመልከቱ፣ በነጋ በነጋ እየሄዱ ማለት ነው። ከካናዳ ከጀርመን ከአውሮፓ እንደገና ደግሞ ከቱርክ እየሄዱ ይመላለሳሉ ማለት ነው። ልክ እንደዛ ከሆነ ጎሽ ደስ ይላል እንጂ ከሚዲያ እንድትጠፋ አንፈልግም። ግን ይሄን ብለክ ደግሞ ከሚዲያ ካሁን በኋላ አታውን ብለክ ድጋሚ ከመጣክ ለእናንተ መዋረድና እፍረት ስለሚሆን የማይሆነውን ነገር እንዳታወራ ብዬ ነው እንግዲህ ጥንቃቄ የማስተላልፈው ማለት ነው። እና እንደ ብሩክ ከሆነ አላውቅም። ብሩክ ያውን ጠፋ በቃ ከሀገር ውጭ ነው ያለሁት ብሎ የሆነ ፎቶ ወጣ። ያለው ግን ሀገር ቤት ነው፣ እዛው ሀገር ቤት ውስጥ ነው። ግን ወደ ሚዲያው አስጠላው መሰለኝ፣ ወደ ገዳም ገባ። በቃ መጸለይ ያዘ፣ አስጠላው። ይቻለ ምንድነው ቻለ፣ በቃ ወደ ገዳም ገባ ማለት በቃ አስጠላ። አዎ እዛ ጋር እየጸለየ ነው፣ ዱዓ እያረገ ነው። ለብሔር ብሔረሰቡ፣ ለህዝቡ፣ ለሚገደለው ደሙ ለሚፈሰው እየጸለየ ነው ማለት ነው። ደስ ይላል ብሩክ ማለት ነው፣ ደስ ይላል። ግን መጥፋቱ ትንሽ ቅራስ ብሎናል። ጥሩ ወንድማችን የአብርሃም መከታ ነው። ብቻ እንግዲህ ታውቃላችሁ የዩቱብ ነገር ከባድ ነው። በገንዘብም ግጭት ሊኖር ይችላል። በሚመጣው ገንዘብ እኔ አብሬ ሰርቼ ስጠኝ አካፍለኝ አብሬ ለስራ አላሰራም ምቀኝነት ሊኖር ይችላል። ልክ እንደናንተ እኮ ነው እንዴ! እዚህ እውነት መሰላችሁ እንዴ? እውነት መሰላችሁ እንዴ ጋይስ? እዚህ ጋር በካሜራ መታየትና በጀርባ ያለው መዘዝ እኮ ዱላ እኮ ነው። ገንዘብ ከባድ እኮ ነው። ራሳችሁን ችላችሁ የማትሰሩ ከሆናችሁ ትንሽ ከበድ ስለሚል እንግዲህ አሁን እንግዲህ ሄርሜላ ወንድም እንግዲህ ያው አላውቅም እንደዛ እንዳይሆን ብዬ ነው፣ እንደ ብሩክ እንዳይሆን ብዬ ነው። እንደ ብሩክ ከሀገር ውጭ ነው ላለው ማለት ነው። ስለዚህ እሱም እየጠበቅነው ነበር፣ 2 ወር ሊመጣ ነው ማለት ነው። ስለዚህ እንግዲህ መልካም ጉዞ፣ መልካም መንገድ ይሁንልክ፣ መልካም ሻንጣ ይዘው መሄዱ ይሁንልክ። እንግዲህ ያው ተለመደ ነው ብዬ ነው። ሻንጣ ይዞ ከሀገር ልንወጣ ነው፣ ሻንጣ ይዘን ልንሄድ ነው ምናምን ማለታችሁ ይችን ለምደናታል። ያው ለእኛ አዲሳችን አይደለም። ልንሄድ ነው የለም፣ ልንሄድ ነው የለም፣ ልንሄድ ነው የለም። ያለነው ውጭ ሀገር እኮ ነው። እኔ ማንን እንደምታስፈራሩ አላውቅም። እንግዲህ ህዝቡ እንዲጨነቅ እንዲያስ